ስላልነገር ቅርታ እንዳታዝልብኝ የአራት ወር ነፍሰ ጡር ነኝ ምን እስቲ አረ ሆስፒታል ይዘናችሁ እንሂድ ወይ ማይ እሺ ግን አሁን ልጆት ቢሆን ወንድምና እህት ሆነው እንግዲህ ፍቅረኛሞች ሆነዋል ፍቅረኛ የነበረን ሰው ለ3 ለ4 አመት ወንድምህ ብለ መቀበል እኔ አላቅም በጣም የሚከብደኝ ግን አይመስለኝም እኔ ወንድም ይሆናል ብዬ በፍጹም ትግስት ያለሽ ገባ እሷ ደግሞ መታቢያንስ እኔ ለካ ሰው ነኝ እኔም ለካ ህይወት መመስረት እችላለሁ ይገባኛል ሰው ለካ ወድቆ አይቀርም የሚለውን ነገር በእሷን ያዩ ስለዚህ ነው እኔ ቤተሰብ ባይኖረኝ ነው ደስታዬ ለምንም አላቀው ቤተሰብ ከሚኖረኝ ሞቃት ፍቅረኛና የወደፊት የተስተካከለ ህይወቴ ስለሚበልጥብኝ እኔ ነገር እቴ ባቶን ደስታዬ ነው በወይዘሮ ሰብለና ትግስት ቢኒያም በመካከል የዲኤንኤ ምርመራ እንዲደረግ ተጠይቋል የወንድምና እህትነት ጥያቄ መሰረት ዲኤንኤ ምርመራ ተደርጓል በዚህ መሰረት የዲኤንኤ ውጤቱ ከ100% ምን ያልሽ ነው ትግስት እንዳፍር ባር ላይ ፈለከው በጣም ስለምታሳፍረኝ እንደውም ያንተ አይደለም እንደዛ ቢሆን ነው ማፈሪያ ማንቺ ነሽ አንቺ ቀን በቀን እየተገናኘ ምንም እየገባኝ አሁን ዝም በለኝ በእናትህ እንግዲህ ውድ የቻናላችን ቤተሰቦች እንደምን ቆያችሁ ዛሬ እንግዲህ ባለፈው በሰራነው ቪዲዮ የዲኤንኤ ምርመራ እናደርጋለን ብለን ነበር እንግዲህ ዛሬ እሱን ውጤት ይዘን መተናል እንግዲህ በዚህ ቤተሰብ ዙሪያ እንግዲህ ብዙ የተፈጠሩ ነገሮች አሉ በጣም ልብ አንጠልጣይ የሆነ ነገር እኔ እንኳን በስራ ዘመኔ በጣም አስቸጋሪ ጊዜ የገጠመኝ አሁን ነው በተነጋገርነው መሰረት ዛሬ ዲኤንኤ ውጤት አለ ግን እሱን እንግዲህ እንደተመለከታችሁት ይሄ የዲኤንኤ የዘረመል ውጤቱ ነው እሱን እንግዲህ በኋላ እናሳያችኋለን እንግዲህ ከዛ በፊት ግን እስኪ የዘረመል ምርመራ ውጤት በተመለከተ እስኪ ከናንተ ማወቅ መፈልጋችሁ አንዳንድ ነገሮች አሉ እስኪ መጀመሪያ ከናንተ ጀምር ይህ የዘረመል ውጤት እንግዲህ ሁለቱ እህትና ወንድም ቢሆኑ እንግዲህ እርሶስ ጋር ምንድነው የሚሆነው ነገር ያው እንግዲህ ምልህ ያው እንደወላጅነቴ ይንገሩ ትንፋሽ ያጠረኝ እኮ አይዞት እንደ እናትነቴ ድሬኔ ልጄ ቢሆን እኔ አይከፋኝም ልጄ ቢሆን አይከፋኝም ነው ብዙ የተበላሹ ነገሮች አሉ ልጄ ቢሆን እኔ አይከፋኝም ልጄ ነው ብዬ ቀበለዋለሁ እሺ ግን አሁን ልጆት ቢሆን ወንድምና እህት ሆነው እንግዲህ ፍቅረኛሞች ሆነዋል ማለት ፍቅረኛ ሰው ደግሞ ፍቅር ውስጥ ሲጀምር ወደፊት መዋለድ ምናምን ይመጣል ከዚህ አንፃርስ ማለት እንግዲህ እግዚአብሔር ሲረዳ ልጅ ፍጥር አለመፈጠሩ ትልቅ ነገር ነው ያ አንድ ትልቅ ነገር ነው አንድ እግዚአብሔር እንትን ነው እንኳን ያልተወለደ ቢወለድም ብዙ ነገር ሊኖር ይችላል ነበር ስጋ ለስጋ ስለሆነ እግዚአብሔር እሱን ጠብቆኛል እግዚአብሔርን አመሰግናለሁ አለመወለዱ ጥሩ ነው እሺ እስኪ ወደ እናንተ እንምጣ ትግስት ሁለታችሁ እንግዲህ እስኪ ከዚህ ዲኤንኤ ውጤት ምን ትጠብቂያለሽ እና የሚሆነውን ነገር እንዴት ነው የምትቀበዩ በሁለቱም ጎን ወንድም ያደርገው መቀበል በጣም ይከብደኛል ምክንያቱም ከነበሩት ነገሮች አንፃር ወንድሜ ነው ብዬ ለመቀበል እኔ እንጃ በጣም ነው የሚከብደኝ በጣም ወንድሜ ነው ብዬ ለመቀበል ራሱ የነበረበትን ሁኔታ ሳስብ እናቴ ያደረገችበትን በደል ሳስብ ወንድሜ ነው ብዬ ትሪት ለማድረግ በጣም ይከብደኛል እንደገና ደግሞ ስታስበው ያሳለፍነው ነገር ፍቅረኛ የነበረን ሰው ለ3 ለ4 አመት ወንድምህ ብለ መቀበል እኔ አላቅም በጣም የሚከብደኝ ግን አይመስለኝም እኔ ወንድም ይሆናል ብዬ በፍጹም አላስብም እሺ እንግዲህ እስኪ ቢኒያም ወደ አንተ ልምጣ እዚህ ዲኤንኤ ውጤት ውስጥ ምንስ ቢሆን ማለት በሁለቱም ጎን ቢሆን የሚሰማ ስሜት ምንድነው ልትወስኑ የምትችለው ውሳኔ ምንድነው በጣም አስቸጋሪ ነው ቢሆን ብዬ ነው የምመኘው ለኔ ማለት ነው
ምልክ ካሳለፍኩት አንፃር እኔ ቤተሰብ እንደሌለኝ ነው ማስበው። ለምን ተጠዬ ያ ሁሉ መስዋዕት ከፍዬ ነው ያሳለፍኩት በራሴ። ከዛ ግን ደግሞ ህይወቴን የወደቀ ህይወቴን ህይወት እንዲመስል ደግሞ ያደረገች ትግስት ያለች ገባ። እሷ ደግሞ መታ ቢያንስ እኔ ለካ ሰው ነኝ፣ እኔም ለካ ህይወት መመስረት እችላለሁ፣ ይገባኛል፣ ሰው ለካ ወድቆ አይቀርም የሚለውን ነገር በሷ ነው ያየሁት። ስለዚህ ነው እኔ ቤተሰብ ባይኖረኝ ነው ደስታዬ። ለምን ማላውቀው ቤተሰብ ከሚኖረኝ ማውቃት ፍቅረኛና የወደፊት የተስተካከለ ህይወቴ ስለሚበልጥብኝ እኔ ነገር እህቴ ባትሆን ደስታዬ ነው። ግን ሆኖ ቢገኝ አንተ ህይወት እንዴት ለመቀጠል ነው ማለት ያለ ዝግጁነት እንዴት ነው? ተባለፈው በኋላ ማለት ያው ቢሆን እስኪ እንዴት ነው የሚሆነው? የሰይጣን ጆሮ አይስማ ይባላል። በርግጥ ባይሆን ነው ደስታዬ፣ ግን ቢሆን ያው መቼስ ህይወት መቀጠል አለበት እና ቢሆንም ያው በጣም ይከብዳል። እየከበደኝም ግን ያው እንደ እህትነት እናትነቱ እንኳን ይቅርብኝ እንደ እህቴ በቀበላትም ምንም ችግር የለውም፣ አማራጭ ስለሌለ ማለት ነው ሁለቱም ነገር ከማጣት እና በጣም ከባድ ነው የጥያቄ። ይገባኛል። እኔ እንዴት አይነት እናት እንደነበረችም ላሳስብ በጣም ነው በቃ ባለፈው ከነገርከን አንፃር እንዴት እናት አንድ ህፃን ልጅ ጠፍቶባት ወንብላ እንደማስወጣት ጥላው ዝም ልትል ትችላለች ሁሉ አመት? ምክንያቱም ብዙ ነገር የሞላ ነገር አለ፣ ፋይናንሱ አላት፣ አሁን ብር አለ ነው። አሁን የሀብት ክፍፍል ኮን እንደዚህ የሚያጨቃጭቃቸው እዛው ያለውበት እኮ ማድረግ እኮ ይቻላል። እንደኔ ቀዩና ቤት ነገር ገዝተውልኝ እዛው አድርገውኝ እኮ በሰራተኛ ማደግ ይችላል ነበር። ከሚጥሉኝም ደግሞ ማደጎ መስጠት ይችላል ነበር። ይውላ ቢሆን ደግሞ እኔ እዚህ ጋር እህቴ ነች አይደለችም ከምላት ከፍቅረኛዬ ጋር ላንገናኝ ምንችል ይሆን ነበር። ለምን ሙሉ ኢንፎርሜሽን ተደርጎ ለማደጎ ሰጥቶኝ ቢሆን ኖሮ ይውላ ነገር አይመጣም። ሙሉ አባቴ ስም የኔ ስም እያንዳንዱ ፎቶዎች ምናምን ተደርጎ ቢላክ ኖሮ ላላገኛት ይችላል ነበር። ትምህርቴንም ልቀጥል ይችላል ነበር። ለዛ ነው እኔ ፋሚሊዎች ባይሆኑም ምለው ፋሚሊ እኔ በቃ ዲኤንኤው እህት ነች ከሚለኝ ይልቅ አይደለችም ቢለኝ ለኔ ደስታዬ ነው። ያ ነው ልል የምችለው። አሁን እንግዲህ ቢኒያም ላንተ በጣም አዝናለሁ ምልህ ያለ ቤተሰብ የልጅነት እድሜን ያለ ቤተሰብ እስከሆነ አሳልፈሃል። የላንተ ምን ያህል ስሜት እንደሚፈጥር በጣም መማር ያለብህ አልተማርክም፣ እንደ ልጅ መወረቅ ያለብህ አልወረክም፣ ከልጆች ጋር አብረህ አልኖርክም። በጣም ከባድ ነው። እንዳየውክም ደግሞ በጣም ተጎሳቁለን ያገኘውክ ላንተ በጣም አዝናለሁ። ግን እስኪ አሁን ላይ ይሄን ሁሉ ነገር የመነሳቱ ምክንያት የወደፊት ህይወታችሁን እንዳበላሽ አልፈልግም፣ ለሁላችሁም እንድትረዱኝ። ግን አንዳንዴ እውነት ታውቆ እውነት ተደርሶበት የሚኖረው ህይወት ሰላም ነው። እውነት መውጣት አለባት። ከእውነት ጀርባ በውሸት የሚኖር ህይወት አይደለም። የኔ ሐሳብ እሱ ነው። ስለዚህ ሁላችሁም ለዚህ ዝግጁ መሆን አለባችሁ። ሁላችሁም ያው እንግዲህ ዛሬ እንዳልከው ስለ እናት ስታነሳ ትንሽ ስሜታ ይሆናል። እውነት ነው። እናት በዚህ ልክ ስትሆን ልክ አይደለም። በአለም ላይ ያለችው እናት ሁሉም እናት የሁሉም እናት ናት። ማንም እናት ማንም ልጇ ነው። ግን እዚህ ላይ የሆነው ነገር ልክ አይደለም። እሷም እዚህ የመጣችበት መንገድ እንግዲህ ወንጀለኛ ናት፣ በህግ ጥላ ስር ናት። ግን እዚህ የመጣችበት ምክንያት ዲኤንኤው ሲከፈት እሷም መኖር አለባት። እንደዚሁም ደግሞ ሌሎች የቤተሰብ አባል ደረጀ መኖር አለባቸው። ግን ያው ደረጀ እንዳልነገርኳችሁ የልብ ታማሚ ነው። እንደዚሁም ደግሞ የሷም እህት የቤቲ እናትም እንደዚሁም ታማሚ ናት። የነሱ ክትትል ስለሚያስፈልግ ወደዛ ናቸው ያሉት ማለት ነው። እንዲመጡ ፈልጌ ነበረ፣ ደጋግሜ ሞክሬ ነበረ። ግን የደረጀ ልጅ ትንሽ ባስ እንዳለበትና ህመም ላይ እንደሆነ ነግራኛለች። ለዛ ነው ያልተገኘው። ምክንያቱም ይሄ ውጤት ሁሉም በተሰበሰበበት ነው መታወቅ ያለበት። እንደ ቤተሰብ ይሄ ለሁሉም ሰው ትምህርት ነው። ቤተሰብ እርስ በርስ መዋደድ ያለበት በንብረት ልክ ሳይሆን በሰው ልክ ነው።
በሰውነት ፐርሰናል የሰባዊነት በዛ ልክ ነው የሰው ልጅ መገናኘት ያለበት መጠየቅ ያለበት ስለዚህ ምንም ማያውቁ ህፃናት እዚህ ውስጥ ምንም የደረጀ ልጅው ምንም አታውቅም ልጅ ናት ግን ለበቀል የመጣችው አባቷ ላይ ሲሆን በነበረው ነገር ነው እናቷን ያጣችው በዚህ ምክንያት ነው እስኪ ለማንኛውም ዛሬ እስኪ ስለመጣንበት ዲኤንኤ ውጤት እንግዲህ እንከፍተዋለን ያው እንግዲህ ታሽጓል ይሄ እንደታሸገ ነው በጣም ስሜታዊ የሆንኩ ነው ራሱን እንደዚህ አይነት ነገር ገጥሞኝ ስለማያውቅ ትንሽ ስሜታዊ ሆኛለሁ እንግዲህ ተመልካቾች እየተመለከታችሁ የምትገኙት እንግዲህ የትግስትንና የቢኒያም የወንድምነትና መረጃን የሚያመለክት ነው እንግዲህ እስኪ እንግዲህ ተመልካቾቻችን እንደምትመለከቱት የዲኤንኤው ውጤት ደርሷል እንግዲህ ምን ሊሆን እንደሚችል እኔ አላውቅም ግን ይሄ ዲኤንኤ ወደፊት ምን እንደሚያመጣም አላውቅም ግን ያው እኔ ፈጣሪ ሁሉንም እንዳበረታ ጸልያለሁ እስኪ አነባለሁ ተመልከቱ እንግዲህ በጉጉት ሲጠበቅ የነበረው ውጤት ደርሷል አሁን እንግዲህ እንደሚከተለው አነባለሁ ግን የማነበው ነገር ምንም ሆነ ምን እናንተን ፈጣሪ እንዲያበረታችሁ እንግዲህ ጸሎቴ ነው ውጤቱን እንደሚከተለው አነባለሁ በወይዘሮ ሰብለና ትግስት ቢኒያም በመካከል የዲኤንኤ ምርመራ እንዲደረግ ተጠይቋል በመሆኑም የተጠየቀው ምርመራ በትግስትና ቢኒያም መካከል የወንድምና እህትነት ጥያቄ መሰረት ከሁለቱም ዘረመል ተወስዷል በመሆኑም ከላይ የተጠቀሱት ግለሰቦች ትክክለኛነቱን ለማረጋገጥ የዲኤንኤ ምርመራ ተደርጓል በዚህ መሰረት የዲኤንኤ ውጤቱ ከ100% 99% መሆኑን ተረጋግጧል እንግዲህ እዚህ ጋር ያለው እንዴት ትግስት ወይኔ አረው አምጡልኝ ትግስት ወይኔ አረ ምን ሆነ ነው እስኪ ትግስት ዋምጡልኝ አረው አምጡልኝ ትግስት አረ ምን ሆነ ትግስት እስኪ ቀናርጋት ቆይ ልቀቃት ውድ ተመልካቾቻችን የዲኤንኤ ውጤት ያመጣውን ነገር ተመልክታችኋል አሁን ተረጋግተን ተመልሰናል እውነት ነው እንግዲህ በጣም ለማመን የሚከብድ ነገር ነው የተፈጠረው ትግስትም እንግዲህ አሁን ተረጋግተናለች ብለን እናስባለን እንግዲህ እሷን ለማረጋጋት ትንሽ ጊዜ ወስዶብን ነበር ያው የዲኤንኤ ውጤቱ እንግዲህ ትግስትና ቢኒያም እህትና ወንድም መሆናቸውን 99% አረጋግጦልናል ዲኤንኤው ግን እስኪ አሁን እነሱ ምን ተሰማቸው የሚለውን ነገር ያንዳንዳቸውን ልጠይቃቸው እንግዲህ በዲኤንኤ ውጤቱ ያው የገለጽኩት ሁለቱ ወንድምናት መሆናቸውን ይሁን እንጂ ወይዘሮ ሰብለም የቢኒያም እናት መሆኗን እንግዲህ አረጋግጠናል ምክንያቱም ከሷም የዘረመል ስለወሰድን ማለት ነው እስኪ ወይዘሮ ሰብለ እንግዲህ የሆነውን ነገር ማለት ውጤቱን ተመልክቷል እንግዲህ ምን ተሰማውት በዚህ ሁኔታ ልጅ ሲገኝ ይጣላል ልጅ ነው እኮ ልጅ ሀብት እኮ ነው እኔ ደስ ብሎኛል እኔ አሁን ደስታ ነው የሚያስለቅሰኝ እኔ ልጅ ማግኘቴ መሆኑ ደስ ብሎኛል ልጅን በድዬዋለሁኝ እኮ እኔ ደስ ብሎኛል እኔ ልጅ መሆኑ ደስ ብሎኛል እስከሪስተ እንግዲህ አንተም ለዚህ ለልፋት እስከሪስተ ዋጋ ከፍለሃል እንግዲህ እስከሪስተ ልጅ መሆኑን አሳውቀኸኛል እንግዲህ ያው ቢኒያም በጣም የተሰቃየ ልጅ ነው እንግዲህ ባንድም በሌላም እርሶ
በተለያየ መንገድ ባደረጉት ነገር ሁሉ ስቃይ ውስጥ ነበረ። እንግዲህ አሁን እንዴት ነው እንደ ልጅ የሚቀበሉት? በቃ አሁን እኮ ተረጋገጠልኝ እኮ ልጅ መሆኑን በፎቶ አላመንኩም ነበረ። አሁን ደግሞ የደኒውሲ ምን ተንሲደልኝ በቃ ተረጋገጥኩኝ። ደስ ብሎኛል። እኔ አሁን ማለቅሰው የደስታ ነው። ልጅን በድዬዋለሁ፣ ልጅን አስቀይሜዋለሁ፣ በድዬዋለሁ ልጅ ነው። እንዴት ነው ሊክሱት የሚችሉት? አሁን ልጆት በጣም ተሰቃይቷል። አሁን እሱ መኖር መጀመር አለበት። እንዴት ነው አሁን እሱን እንግዲህ ከዚህ ከነበረው ህይወት እንግዲህ ሊያወጡት የሚችሉት? እንግዲህ ለልጅ በእናትነቴ መደረግ ያለበትን ነገር መጀመሪያ ይቅርታ ይቀርማል። ይቅርታ ለዋለሁ፣ ልጅን አስቀይሜዋለሁ፣ ይቅርታ ለዋለሁኝ፣ ልጅን በድዬዋለሁ፣ ይቅርታ ለዋለሁኝ። ከዛ በተረፈ ደግሞ እየተመካከር እየተወያየን የሚደረገው ነገር ይሆናል። ጥሩ። እሺ እስኪ ወደ አንተ ልምጣ ቢኒያም። እስኪ ምን ተሰማ የዲኤንኤ ውጤቱ ላይ አንተ መጀመሪያ ከነገርከኝ እና ከሆነው ነገር እስኪ ምንድነው የተሰማህ የሚለውን ነገር ንገረኝ። ያው በጣም ነው በአንድ ወገን ምልህ እንደዛ ስትበድለኝ የነበረችን የረሳችኝን እናት ከማገኝ ውስጤ እየተሰማኛለሁ። እሷን የሷ ቤተሰብ ሆኜ እናትህ ነች ከሚል ይልቅ የሪዛልት ቢሆን ሊጥሩ የነበረው ትግስቴ ፍቅረኛ ብትሆን ነበር። በቃ ገባህ ምልህ ከእናትነቷ ይልቅ እዚህ ጋር ፍቅር የሚለውን ነው ማቀው ነው። ገባህ? ስለዚህ ያ በጣም አንድ ትግስትን በህይወቴ ማጣቴ በጣም ቢከፋኝ እህቴ መሆኗም ደግሞ በአንድ ወገን መጽናኛ ነው። ገባህ አይደል? ለምን ሁለቱም ነገር ልታጣ የምችልባቸው ብዙ መንገዶች አሉ። ለምን ትናንት ሞቼ ቢሆን ኖሮ እዚህ ጋር እህቴንም አላገኝም ፍቅርንም አላገኝም። እኔ እናትነቷን አሁን የወይዘሮ ሰብለን ምንም ለኔ ምንም ነው ባላቃትም እሷም አታቀኝም። ግን እንዳልኩ ትግስቴን በፍቅር ባጣትም እህቴ በመሆኗ ደግሞ ትንሽ መጽናኛ ነው። ሁለት ነገር ከማጣ ማለት ሞቼ ቢሆን አጥቻቸው ስለነበር ማለት ነው። ስለዚህ ያው በከፊል ምንም አይደለም ውጤቱ ምንም አይደለም ለኔ። ደስ ይላል ማለት ብዙ ተሰቃይታል እንደነገርከኝ። ግን አሁን ላይ ያው አንተ ማወቅ ያለብህ እኮ ምንም ቤተሰብ እንደሌለ ብቻን የምትታገል ብቻን የምትታትር እንግዲህ አንድ እንጀራ ቆርሶ ለመብላት ብቻን ጎዳና ላይ ብዙ ነገር የምታሳልፍ መቃብርን ትቆፍር ልጅ ነው። አሁን ግን አለን ብሎ የሚከብብ ቤተሰብ አለ። ከምንም በላይ እሱ ያስደስታል ብዬ አስባለሁ። እስኪ ስለሱስ ምን ተሰማ? ምክንያቱም በጣም ብዙ ነው ቤተሰቡ። ምንም እንኳን ያ ቤተሰቡ እርስ በርስ ያለበት መንገድ ደስ ባይልም ግን ስጋዎችህ አሉ። እሱ ነገር አንተ ላይ ፈጠረብህ ነገር ምንድነው? በእርግጥ ከምንም ያው ይሻላል ብለምን አሁን ትግስቴንም ባላገኛት አንተም ደግሞ እዚህ ጋር ባታመጣ ይኖሮ እዛው ጎዳና እንደሆንኩኝ ያው የመቃብር ቁፈራውም እንዳልኩ የዕለት ጉርስ ነው። ምናልባትም ድካም አለ መታመም አለ ብዙ ነገር አለ። በሞት ማንም የለኝም። ገባህ? እዛው በቆፈርኩት ላይ መቀበር ነው። ግን እዚህ ጋር አሁን ዛሬ በቃ ምንም ቢሆን ከነክፋታቸው ያው ይቅር ትላቸዋለህ መቼስ ቤተክርስቲያን ነው። እኔ እዛው ምኖረው መቆፈሮም የነበረው ብዙ ነገሮችንም ስለማቅ ያው ይቅር ብያቸው ምንም አይደለም። ቤተሰብ ነው ነገ ላይ ሊሻሻል ይችላል። ምንም ቢሆን ቢጠልህም ዛሬ ላይ ደግሞ ይታረም ይችላልና ከቤተሰቦቼ ጋር ያው ማሳለፍ ነው በቃ ከዚህ በኋላ ያለው። ለምን በከባዱነት ይሻላል መቼስ እና ነገ ላይ በሞትም የተሻለ ነገር ላይ ቢሆንም እነዚህ ሰዎች ሁሌ ክፉ እንደሆነ የሰው ልጅ አይኖርምና ተስተካክለው መቼስ ሊክሱኝ ይችላል ይሆናል አለው። በቃ የአይምሮ ላይ ያለውን ነገር ሊቀይሩት ይችላሉ። የራሴ ህይወት ነገ ላይ ልቀጥል ብለም ሰው ያስፈልጋል። ስለዚህ ያው ይኖሩልኛል ብዬ አስባለሁና ትግስቴ መቴ በመሆኗ ምንም አይከፋኝም። እንዳልኩ ፍቅረኛ ባለመሆኗ በጣም ባዝንም ግን ከሁለቱም ከማጣት ግን ይሻላል። ስለዚህ በቃ እንደዛ ነው። ጥሩ። እስኪ ትግስት ወደ አንቺ ልምጣ። እንግዲህ ያው እስኪ ምን ተሰማሽ አንቺስ? እንዴት ነው ይሄንን
የዲኤንኤ ውጤት የምትቀበዩ ከዚህ በኋላ የሚኖረው ነገር እንዴት ነው ሊሆን የሚችለው? እኔ በጣም ከባድ ነው ማለት ቅድምም ብያለሁ። ወንድሜ እንደማይሆን እርግጠኛ ነበርኩ መጀመሪያ፣ ምክንያቱም የራሴ ምክንያቶች ነበሩኝ። አሁንም ባይሆን ምኞቴ ነበር ማለት ፈጣሪ ጠይቄው ነበር ወንድሜ እንዳይሆን። የራሴ ብዙ ምክንያቶች አሉኝ። ምክንያቱም እኔና ቢኒ ያሳለፍነው ነገር ቀላል አይደለም። እንዲህ ማለት ነበር ብለህ ወደ ወንድምነት መቀየር በጣም ከባድ ነው። ግን ያው ለሁሉም ለዚህ ሁሉ ነገር ተጠያቂ ማድረገው እናቴን ነው። እናቴ ትላንትና እነዛን ነገሮች ባታደርግ ኖሮ ግልጽነት ኖሯት ወንድም ከወንድሙ ዘመድ ከዘመዱ መጠያየቅ እንዳለበት አምናበት ቢሆን ኖሮ ያሳደገችን ዛሬ እንደዚህ አይነት ነገር ላይ አንወድቅም ነበር ሁላችንም። ምናልባት ዛሬ ሁላችንም ተሰብስበን ቤተሰቡ ሁሉ ኖሮ ቢሆን ኖሮ ደስ ይለኝ ነበር። አባቴም ኖሮ ቢሆን ኖሮ ደስ ይለኝ ነበር ይሄን ነገር መናገረው። ለኔ በአንድ በኩል ደስታ አለው፣ በሌላ በኩል ደግሞ አላቅም ማስተካከል ማልችለው አይነት ነገር ውስጥ ነው ያለሁት እኔ። ለምሳሌ ማለት በቃ ለዚህ ሁሉ ነገር ተጠያቂ ማደርገው ግን እናቴን ነው የምወቅሰው። ዛሬም ነገም እናቴን ነው የምወቅሰው። ምክንያቱም እኔ አሁን ላይ ያለሁበትን ስቃይ እኔ ነኝ የማውቀው። ምን እየተሰማኝ እንዳለ አላቅም፣ መግለጽ ሁሉ ይከብደኛል። ስለዚህ ምንም ሆነ ምን የሷ ጥፋት ነው። ይገባኛል ትግስት። ያው ከአንድ እናት የሚጠበቀውን አይነት ነገር ከአንቺ እናት አላገኘንም። እውነት ለመናገር ልክ በአንቺ እድሜ ያሉ ልጆችም ተሰቃይተዋል በጣም። ምንም የማያውቁ ልጆች ለበቀል ተነስተዋል በአንቺ እናት ምክንያት። ይሄ በጣም ማለት ይሄ ግልጽ ነው። እርስዎ እኮ ያደረጉት ነገር ይቅርታ አድርግልኝ በቃ። ይሄም ልጅ እንኳን ልጅ ሆነ ልጅ ይቅርታ አድርግልኝ፣ ወንድምሽ ነው በቃ። ያለፈው ስህተት ሁሉ በቃ አንዴ ሆኗል። ከይቅርታ በላይ ምንም የለም። ይቅርታ አድርግልኝ። ያው ይገባኛል። ይቅርታ አድርግልኝ። ይቅርታ እኮ ማለት አሁን እርስዎ ብዙ ነገር አድርጓል። እውነት ለመናገር የና አንድ ፍሬ ልጆች ህይወት ተበላሽቷል። የሞተ ሰው አለ፣ ያጣ ልጆች ልክ አሁን እርስዎ እሷ ልጅ ናት እናት ያጣ ሰው አለ። በዚህ ሁሉ ምክንያት መደበቁ ብዙ ነገር ነው ያፋለሰው። ይቅርታ አልኩ እኮ ልጄ በህግ ቁጥጥር ስር ውያለሁ አይደል እንዴ? ልጄ ደግሞ በመሆኑ አሁን በቃ ልጄ ነው። እሷን ደግሞ ልጄን ይቅርታ አልኩኝ እኮ። ይቅርታ ታርግልኝ በቃ። ልጄም አይደለች እማዬ። እኔ ጋር ያለው ነገር እኮ ታይግድልሽ በይቅርታ የሚጸዳ እኮ አይደለም። እንግዲህ ምን ይምጣ? እኔ ጋር ያለው ነገር ከይቅርታ በላይ ነው። በይቅርታ የሚጸዳ አይደለም። ይቅርታ አድርግልኝ። አዎ አይ ይሄ እኮ እውነት ነው። ይቅርታ ማለት አንድ ሰው ከይቅርታ ውጪ መጠየቅ ያለበትን ነገር ይጠየቃል። እኛ መረጃ አለን። እርስዎን እንግዲህ ያው ያለንን መረጃ በሙሉ ይዘን ለህግ እንደምናስረክብ ግልጽ ነው ማለት ይሄ እንደው እዚህ ልጅና እናት ይቅርታ መጠየቅ ስላለበት ካሉ ነው እንጂ በይቅርታ አይደለም። እኔ ጋር ያለው ነገር ይቅርታ አድርግልኝ እማዬ። በይቅርታ ተጣጣባለሁ። ይቅርታ አድርግልኝ እንደምትጠብቂው አይደለም። እኔ ጋር ያለው ነገር የተበላሹ ብዙ ነገሮች ተበላሽተዋል። የሚስተካከል አይደለም እማዬ። ምክንያቱም እኔ ጋር ያለው ነገር ምንድነው ማለት እኔ እርስዎ አሁን ማለት እንደተጸጸቱ እያስመሰሉ ነው። አሁንም ቢሆን እንዴ ለምን ተጸጸታይ? ልጅ አይደለችም ማለት ሌላው ልጅ የእርስዎ ልጅ አይደለም? እሱም እኮ የእርስዎ ልጅ ነበር። በቃ ነው እሱ ግን ያደረጉት ነገር ደግሞ ልክ አይደለም። እንደሱ አይደለም። እኔ ያልኩት በቃ ይቅርታ ጠይቁኝ። እኔ ያልኩት እንደሱ አይደለም። እኔ ጋር ያለው ነገር ግን መቼም በይቅርታ የሚጸዳ አይደለም። ምክንያቱም ምንድነው ቢኒ ይቅርታ አዝናለሁኝ በቃ ባልናገር ደስ ይለኝ ነበር ማለት ምንድነው አንተም እዚህ ጋር የተፈጠረ አዲስ ነገር አለ? ማናቀው ነገር አለ እዚህ ጋር ማለት እኮ አዳምጡኝ። ቢኒያም ያልሰማሁት ነገር አለ? ቢኒያም ምን ሆነሽ ነው? እኮ አዳምጡኝ። እሺ ምን አስቀየምኩሽ ደግሞ እንደገና? ቢኒ እናት ስላገኘ ደስ ብሎኛል ማለት እኔ ግን እኔ እሷን በማግኘት ምንም ደስ አይለኝም። አንቺ የኔን ነው የምነግርህ። እሺ በቃ ስላልነገርኩ በጣም ይቅርታ። ምንድነው ያልነገርሽ? እናት ስላገኘ ደስ ብሎኛል። እማዬም ደግሞ ከልብሽ ነው አላቅም ልጅ ስላገኘሽ ደስ ብሎኛል። እኔ ጋር ያለው ነገር ግን ለኔ በጣም ከባድ ነው። አቃለው ለናንተ ከባድ ነው። አንቺ ጋር ያለው ምንድነው? ቆያልኩ እኮ ነው ምንድነው እኮ ምንድነው? ደግሞ ከሌላ ሚስጥር አለ ማለት እናትሽ ያደረገችሽ ነገር አለ ወይስ ምንድነው? አይደለም ምንድነው የበደልኩሽ ደግሞ እኮ ንገሪና። ምን ይከብዳል እኮ እንዴት ብዬ ልናገረው? ምንድነው ትንሽ ነገር እንጂ ምንድነው? ስላልነገርኩ ይቅርታ እንዳታዝንብኝ። የአራት ወር ነፍሰ ጡር ነኝ። ምን እንዴ
እናት ሰብለ እንዴ አረ ሴትዮዋ ምንድን ነው እማዬ አረ ድምጿ የለም እማዬ እናት ሰብለ አረ ውሃ አምጣልኝ እማዬ አረ ልብ የምትቀንሳት እማዬ እስቲ እናት ውሃ አምጣልኝ እስኪ አንተ እስኪ አርጋላችሁ እስኪ ውሃው ና እስቲ አረ ሆስፒታል ይዘናችሁ እንሂድ ወይ እማዬ እናት እስኪ ወይ ይዘናችሁ እንሂድ ከፍ እናርጋት አረ ምንም ድምጻችሁ የለም እኮ እማዬ አረ ልብ የምትቀንሳል እንዴ እማዬ አረ እርዱን ወደ ሆስፒታል ነው ወሰዳችሁ እርዱን እስኪ አረ ይዘናት እንሂድ በቃ ይቀራንዳ እንግዲህ ውድ ተመልካቾቻችን የነበረውን ሁኔታ አይታችኋል እዚህ ቤተሰብ ውስጥ ብዙ ነገር የተፈጠረ ነው አሁንም ተረጋግተን እንግዲህ እነሱን አረጋግጬ ነው እዚህ ቁጭ ያልኩት እንግዲህ ወይዘሮም ሰብለ እንግዲህ የሥራ ባልደረቦቻችን ወደ ህክምና ወስደዋታል እንግዲህ ምን እንደሚሆን እንግዲህ የሷንም እንግዲህ እናያለን እንሰማለን እንግዲህ ያው የሰው ነፍስ ስለሚቀድም እሷን ወደ ሆስፒታል እንድትሄድ አድርገናል አሁን ግን እዚህ ጋር ግልጽ ያልሆነልኝ ነገር አለ ቢኒያምና ትግስት ጋር ምን እንደተፈጠረን ያልገባኝ ማለት ቢኒያም አንተም እንዳየውት ከሆነ ለነገሩ አዲስ ነው ቆይ ትግስት ይሄን ነገር እስካሁን ለመደበቅ ማለት ይሄን ነገር ለምን በውስጥ ሻሹ ያራት ወር ነፍሰ ጡር እንደሆንሽ እሱም ያላወቀው ለምንድን ነው እኔ ነገሮች እንደዚህ ሆናሉ ያላሰብኩም ነበር ያው እሱን ደስ በሚል መልኩ ነግረዋለሁ ብዬ ነበር ያሰብኩት እንዴት ደስ አይለኝም እኔ እኮ እኔ አጋጣሚው ነበር ይሁላ ጊዜ 4 ወር ሙሉ ምንድነው ቆይ ያተር ሳንጅኔ ኳዘል ላይ ነበር አባቴ ቁሞቶ ነበር ነው ቢሆንም እኮ ይልሽ እኔ ያለሽኝ አንቺ ነሽ አይደል እንዴ ኮኔ ነገሮችን አስተካክዬ አንተን ደስ በሚል መልኩ ሰርፕራይዝ ላደርግ ነበር ያሰብኩት ያስፈልግ አንቺ ብቻሽን ለምን ደስተኛለሽ ቢያንስ ሰርፕራይዝ ላደርግ ቆይ አይደለም እኔ ያው ቢያንስ አባትነት አይገቡም አይችልም ብለሽ ነው እንዴ እንደዛ አላልኩም እንደዛ ብለ ኖሮ ነው ይሄን ያል ጊዜ አብሬ ቆየ ነበር እንዴ ነው አይ እንዴት አልነገርሽ እኔ እንደሱ አይነት ጥያቄ የለብኝም ካንተ ጋር እኔ ገንዘብ የምናምን ይኑሮ ጥያቄ የለብኝም ካንተ ጋር እኮ የሌለብሽ እንዴት ታዲያ ሳትነግሪኝ 4 ወር አጋጣሚውን ጠብቄ እኔ አንተን ደስ በሚል መልኩ ሰርፕራይዝ አድርጌ ነግርሃለሁ ብዬ ነበር እንዴ አንቺ ቅድም መቃብር ቁፋር እየሰራህ እንዴ ሳትነግሪኝ ምናምን ብለሽ እኔ እኮ ልሽ ከናይ ነገር ምታገናኝ አይ አፍረሽብኝ ነው ለምንድን ነው ማፍረባ ስራ የለውም ብለሽ ማለት ነው ባፍረብ ኖሮ እኮ ማለት ነው እኔ እኮ አንቺ ቢያንስ እንዳታፍሪብኝ ብዬ እኮ ነው አይደል ስራዬን ያልነገርኩሽ ቢኒያም እኔ ባንተ ባፍረብ ኖሮ እናቴ ፊትም መካድ ይችላል ነበር አላቀውም ብዬ ማለትም ይችላል ነበር እኔ የገንዘብና የኑሮ ጥያቄ ካንተ ጋር የለም እኮ እንዴት ልጅም ያን ነገር ጸጥይኛለሽ ታዲያ አጋጣሚውን እየጠበቅኩ ነበር አንተን ደስ በሚል ሰርፕራይዝ ላደርግ ነበር የምፈልገው እኔ ማለት ምን አይነት ሰርፕራይዝ ግልጽ አይደለም አምልሽ ምን የተለየ ቀን አለ ሰርፕራይዝ ልታደርግበት የምትችይበት ወይ ምንድነው አንደኛ ቢኒያም የተወለደበትን ቀን አውቀው ስለዚህ ይሄን ነገር ለሱ ምነግርበት ቀን ለሱ ለልደቱም ቀን እንደ ደስታ እንዲያስበው ከአባቴ ማገኘውን ሳንቲም እያጠራቀምኩ የተሻለ ቤት ተከራይቼ ቤታችን ይሄ ነው ከዚህ በኋላ ላንተ ምኖረው በዚህ ምክንያት ነው ላንተ ያረገስኩት ስለምወድህ ነው ኑሯችን ይሄ ነው እኔ እናንተ ኑሯችን አሸንፈን በዚህ ነው መንቀጥለው ብዬ ለአባቴ ነግሬ ነገሮችን አስተካክዬ ነበር ሰርፕራይዝ አደረገኝ ነበር በዚህ ማለት አባቴ ጊዜ ሄደኩ ኮምን ላድርግ ታዲያ ስትወልጂ ነው እንደምንነግር ለኔ እኔ ነበርኩበት ነገር አይታየህም ቀን በቀን ነው ቀን በቀን ስታገኝ አንቺ ቢያንስ አንድ ቀን ለኔ መንገር ይሄን ያቅትሻል እኔ ነበርኩበት ነገርስ እኔ ተደልቶኝ ተመችቶኝ ነበር እኔ ነበርኩት እንዴ እኔ ሲያይሽኝ አይደል እኔ 3 ወር እንደ ነበር ያሳለፍኩ የነበረው አባቴን እኮ ነው ያጣሁት አንተ ገና ለሚወለድ ልጅ አባትነት ጥያቄ ነው የምትጠይቀው እኔ ግን እዚያ ድረሰኝ አባቴን ያጣሁት እናቴ ጥራኝ ጠፍታ የወንድሜ ኃላፊነት እየሰማኝ ነው ቢኒያም የወንድሜ ኃላፊነት የቤተሰቡ ኃላፊነት እኔ ላይ ነበር እኔ እኮ ትናንትና መግቢያ አልነበረኝ ሰው ነኝ እንዴት አድርጌ ነው እኔ ዛሬ መግቢያ ሳይኖረኝ አንተ ያለበት ሁኔታ ያያወቁኝ አርግዣለሁ ካንተ ብዬ ልነግርህ የምችለው እኔ እኮ እንድጠራጠርሽ ይያረክሽኝ ነው ምንድነው የምትጠራጠረኝ አይ እንዴት አንቺ አንድ ነገር ተደባብቀን ማናቆ ነገር ልደብቅኝ ትችላለሽ ምንድነው የምትጠራጠረኝ ወይስ የኔ አይደለም እንዴ ምን ነው አንተ ያለው ነው እንዴ ያማል እንዴ ታረተደብቀኛለሽ ባክሽ እንዴ ተረጋጉ አይ እንዴ ልደብቅኝ ትችላለሽ አንቺ ቢያንስ ቀን በቀን ያገኝሽ እንደዚህ ያለሽ አንተ ነኝ ትላለች እንዴ ታዲያ ቢኒያም አንተ ጀኔ ላይ ነሳ ትደብቅኛለሽ አንቺ ነገርኩ የነበርኩበት 3 ወር ሙሉ የነበርኩበት ስቃይ አይታየም ወይ ተረጋጉ እንዴት እንደዛ ታስብ አይ የሚያሳፍር ነገር ቢኖርሽ ነው እንጂ አትደብቀኝ እንዴት እንደዛ አንተ ነኝ እንደዚህ የምትናገረኝ በቃ አላቅልሽም ወይ እኔ ባይሆን ነው እንግዲህ አንተ ትናንትና አንተ ራሳለ እንዴት ታረዘም እንዴት እንደዛ ታስብ እንዴ ተረጋጉ ልቀቀኝ
ስራቷ ነሽ ይዛት እጄን ልቀቀኝ ይኸውልሽ እጄን ልቀቀኝ ለኔ ቢሆን ኖሮ ትነግሪኝ ነበር ታዲያ 4 ወር ሙሉ ታረቂታ አታድርግ እንደዛ አታድርግ አንተ እጄን ላይ የምታነሳው አንተ አፋለኝ ለመናገር ደብቅ ይችላልሽ ጉናውሩ እንዴ እንዴት አንተ እጄን ላይ ያነሳ 4 ወር ሙሉ እኔና አንቺ 4 ሰዓት እንኳን እንደውም ያንተ አይደለም ምን ማለት እንዴ ምን ይያልሽ ነው ትግስት እንደዛ ቢሆን እንዳፍር ባር ላይ ፈለከው በጣም ስለምታሳፍረኝ እንደውም ያንተ አይደለም እንደዛ ቢሆን ነው ማፈሪያ አንቺ ነሽ አንቺ ቀን በቀን እየተገናኘ ምንም እየገባኝ አሁን ዝም በለኝ በእናትህ እዚህ ጋር ምንም እየገባኝ አይደለም ማለት የሱ አይደለም በቃ ዝም በለኝ አንተ ምንድነው የምትለኝ እኮ ተረጋጉና ተነጋገሩና ተግባቡ እንዴ እኔ አልገባኝም ማለት አንተ ጀን ላይ ተነሳለህ አቅም ኖሮ ቆይ ተዋደ እኔ ለመናገር ከቀየር ለማረብ አልሽኝ እኮ ቢኒያም አንተ አቅም ኖሮ ጀን ላይ ያነሳ እኮ የኔ አይደለም ማለት ምንድነው ማለት ተረጋግታችሁ ለምን አትነጋገሩ አይሻልም እንደዛ ምንድነው የምንረጋጋው አታይም እንደ ጁን ሲያነሳብኝ አንተ አስችሎ ጀን ላይ ያነሳክ ትናንትና ለምን ትረሳለህ እንዴት ትናንትና እኮ አንተ የምትበላው አጣ እኮ ፍርፋሪ ስትለቅም የነበርክ ሰው እኮ ነህ ፍርፋሪ የሆቴል ትራፊ አንቺ ያን ቀን ትረሳለህ እባክሽ እውነታው ልትክድ ነው የኔን ከትምህርት ቤት መውጣት ነበር እኮ የምጠበቀው አይደል ምሳህን ለመብላት ጧት እኔ ከቤቴ ስወጣ ነበር ማለት ነው ጧት ከቤቴ ስወጣ የኔን ሳህን ነበር የምትናፍቀው አታፍርም አንተ ጀስት መስሎኝ እኮ ታዲያ ወድጄ ነበር ዋጋ የከፈልኩልህ አንተ ካንተ መስሎኝ ጠረጠረኛል ፍርፋሪ በያልሽ አዎ ፍርፋሪ መንገድ ጠርገ ነበር የምታደርለው አስታውሰህ አረ ተረጋጉ ምንድነው ጭንቅላት ያያሉ ለምን ሌላ ነገር ውስጥ ትገባለህ አሁን እውነታውን ተቀበል እንጂ ስርዓት ሲናጂ ምን በጣም ስርዓት ያለው ታውቃለህ ለአንተ እዚህ መድረስ ማለት ነው የኔ አስተዋጽኦ እኔ ይኸውልሽ እህቴ ነሽ ብዬ ነው የምቀበልሽ ከዚህ በኋላ በቃ ዛሬ ገንዘብ ስላለ እህቴ ነሽ ብለህ ልትል ትናንትና በሚስት በኩል ተጠቀመው ነገር ሲያልቅብህ ዛሬ ደግሞ እህቴ ብለህ መጣ እንደዛም አይመጣው እድሜ ለእናትሽ እድሜ ለኔ በል አንተ ዛሬ እዚህ ለመድረስ የኔ አስተዋጽኦ አለው ነገርኩ ደጋግሜ ፍርፋሪ እየናፈቀ የኔን ሳህን ቋጥረ የኔ ኪስ እየናፈቀ ነበር ነገርሽ እንዴ አንዱ እንደ ዞር የሚያይሽ አልነበረም እሺ ዛሬ አንቺ በጎን ሄደሽ ታውቃለህ ምን ሲሆን እንደነበረ ማን ከማን ሲከታተል እንደነበረ ምን እንደነበረማ በደም ታውቃለህ እዛሽ ጎዳና ላይ ቁጭ እንዴ ግን ያለሽ ብዬ አላስብም ነበር አንተም እንዴ ትላለህ ቆሻሻ ነሽ አንቺ ራሱ አታፍርም ዝም በል አረ ልቀቃት ካሜራ ጀርባ አግዙኝ አንተ ደግሞ አታፍርም